ነበር ካልሽ ይህ ቃል ማን ነው ማለት ነው? እግዚአብሔር ራሱ ቃል ማን ይባላል ስሙ? እግዚአብሔር ነው ስሙ። አዎ ቃልም እግዚአብሔር ነበር ይላል እግዚአብሔር። እሺ ስለዚህ ቃል የሚለው ንግግር አይደለም ማለት አይደል? እኔ ባይነት ምክንያቱም እግዚአብሔር ቃልም እኔ ባይነት አለው አይደል? እግዚአብሔር ጎበዝ። ስለዚህ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። አሁን ይኸው ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እግዚአብሔር ነው እግዚአብሔር ቃል። ምክንያቱም ይኸውልሽ ስለ ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አረ እያለ ስለ ቃል አይደለ እያወራ ያለው። ስለዚህ እዚህ ጋር እርሱ የተባለው ማነው ማለት ነው? እግዚአብሔር አይደለ? እግዚአብሔር ቃል አይደል? ምክንያቱም ያው እግዚአብሔር ቃል ነው። ምክንያቱም ያው ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር ካለ ማለት ሁሉ በእርሱ ሆነ። ስለዚህ ሁሉ በእርሱ ሆነ የተባለው በእግዚአብሔር ነው የሆነው ማለት ነው። በምን በቃል አይደል? ቆይ ከመጀመሪያው ልንገርህ። በመጀመሪያ ቃል ነበረ አለ። በመጀመሪያ ቃል ነበረ። አሁን ነበር የሚለው ፈታ ነው አይደል? ነበር የሚለው ነበር ከመጀመሪያ ነበረ። ነበር ካልን እኔነት አለ ማለት ነው አይደል? አላው ነበረ ከሁሉም በፊት የነበረ ነገር ነው። ስለዚህ ቃል እግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር ነበረ። በጣም ጥሩ። ከዛ ራሱ ቃል ደግሞ ምንድን ነው አለ? ቃልም እግዚአብሔር ነበር። ስለዚህ ቃልም እግዚአብሔር ነበር ከተባለ ራሱ ቃል ንግግር ሳይሆን ማለት ነው እኔነት ነው ማለት አይደል? እኔ ማለት ነው ይችላል። ቃል እግዚአብሔር ነው ማለት ነው። ቃል እግዚአብሔር ነው አይደል? ኤግዛክትሊ ጎበስ። ስለዚህ ራሱ ቃል እግዚአብሔር ስለሆነ ሁሉ በእርሱ ሆነ የተባለው ሁሉ በእርሱ ሆነ የተባለው በእግዚአብሔር ማለት ነው። በእግዚአብሔር ቃል ማለት ነው። አዎ ጎበስ። ከሆነውም አንዳች እንኳን ለእርሱ አልሆነም፣ በእርሱ ደግሞ ሕይወት ነበረች ይላል። አይሹ ምክንያቱም ንግግር ነው እንዳትዪ እኔነት ያለው ፐርሰን ስለሆነ አለው ማነው ሕይወት ሁሉ በእርሱ አይደል? ይኸው ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይላል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። በማ ዮሐንስ ታውቂያለሽ? ዮሐንስ ማለት ጌታን ያጠመቀው ማለት ነው። ኦኬ ዮሐንስ ተላከ። ዮሐንስ የተላከበት ምክንያት ጎበስ። ዮሐንስ ሁለት አሉ ወይም እሺ፣ በእሱን ሌላ ርዕስ ውስጥ እንዳላስገባሽ። እሺ ይሄ ወንጌላዊ አይደለም፣ ይሄ አጥማቂ ዮሐንስ ይባላል። ወንጌላዊ ዮሐንስ ወንጌልና ራዕየ ዮሐንስና ዮሐንስ መልእክትን የጻፈው ነው። ይሄ አጥማቂው ነው። ኦኬ ይሄ አጥማቂ ዮሐንስ ነው። ሄሮድስ የሚባለው ንጉሥ ያስገደለው። ኦኬ ዮሐንስ ወንጌላዊ ገና ጌታ ከድንግል ማርያም ተወልዶ የሚመረጠው ነው። ሐዋርያ ነው። ይሄ ዮሐንስ መጥምቆ እንደሚመጣ የተናገረው ማለት ነው። ራእዩ ጻፎ እንደሚመጣ የተናገረው ትንቢተ ኢሳይያስ ላይ ትንቢት ተነግሮታል ለዚህ ለዮሐንስ። ኦኬ ከዛ ምን ይላል? ይሄ ዮሐንስ የሚመጣው ለምንድን ነው አለ? ስለ ብርሃን ሊመሰክር። እሺ ይኸው ስለ ብርሃን ሊመሰክር ዘንድ ለምስክርነት መጣ ይላል። ዮሐንስ ሲመጣ የሚመሰክርለት ማን አለ? ብርሃን አለ አይደል? ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ማነው እዚህ ጋር ሲተዋለው? ዮሐንስ አይደል? ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እርሱ በራሱ ማን አልነበረም? ብርሃን አልነበረም። በዛም ይላል አሁን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። አስተውይ። አሁን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ምን ይመጣ ነበር? ወደ ዓለም ይመጣው እኔነት ከሌለው ያለ ካልሆነ የሚኖርና ያለ ካልሆነ እንዴት ይመጣል? አንድ ነገር መጣ የምትይው ሕያው የሆነ እኔነት ያለው ነገር አለ የሚመጣው አይደል? በጣም አስተውይ። ቃልም ስጋ ሆነ። እሺ ቃልም ስጋ ሆኖ ተፈጠረ ይላል አይልም አይደል? ሆነ ነው የሚለው። በጣም ጥሩ። ጸጋንና እውነትንም ተሞልቶ በእኛ ምን አለ? አደረ።
ስለዚህ ዮሐንስ ሊመሰክርለት የተላከው ያ እውነተኛው ብርሃን ያ በዓለማትን ሲፈጠር የነበረው ዓለማት የተፈጠረበት ያ ቃል እግዚአብሔር ቃል ምን ሆነ? ሰው ሆነ ማለት ነው። ስጋ ሆነ ማለት ሰው ሆነ ማለት እኮ ነው። ሰው ሆነ። ስለዚህ እግዚአብሔር ሰው ሆነ የምንለው ከዚህ የተነሳ ነው። ምክንያቱም ቃል ምንድን ነው ብለናል ቅድም። ቃልም እግዚአብሔር ነበር አይደለም የሚለው ቃል እግዚአብሔር ነበር። ቃል ፈጣሪ ነበረ። ያ እግዚአብሔር ቃል ምን ሆነ? ሰው ሆነ አይደል? ስጋ ሆነ ማለት ነው። ሰው ሆነ። አሁን ቃልም ስጋ ሲሆን ቃል ስጋም ስጋነቱን አልተውም ማለት ምክንያቱም ያው ቃል ምን ሆነ? ስጋ ሆነ ነው የሚለው አይሹ ወይም ያው ቃል ምን ሆነ? የማይታየው ታየ ማለት ነው። ቅድም ነበር ግን በዓለም ነበር አይደለም የሚለው ወደ ዓለም ሳይመጣ ግን በዓለም ነበር፣ አላየነውም ነበር አይደለ እስካሁን። አሁን ግን አየነው። ለምን? ምን ስለሆነ? ስጋ ስለሆነ። ሰው ሆኖ አይሹ ስጋ ሆነ። ስለዚህ እግዚአብሔር ሰው ሆነ እንላለን ማለት ነው። የእግዚአብሔር ልጅ እግዚአብሔር ሰው ሆነ እንላለን። ቃልም ምን ሆነ? ስጋ ሆነ። ያ እግዚአብሔር ቃል ምን ሆነ? ስጋ ሆነ። እዚህ ድረስ ገብቶሻል? አሁን ዮሐንስ 1:1 ላይ የነበረው ቃል እግዚአብሔር ነው። የእግዚአብሔር ቃል ስጋ ሆነ ማለት ሰው ሆነ ማለት ነው። የእግዚአብሔር ቃል ወይም እግዚአብሔር ራሱ አይደለ? ምክንያቱም አንድ እግዚአብሔር አለ አይደለ? ያው ቃል ራሱ እግዚአብሔር ነው አይደል? የእግዚአብሔር ቃል እግዚአብሔር ቃሉ ማለት ነው። ቃሉ ሲባል ንግግሩ ማለት አይደለም። አስተውይ። ንግግሩ እኔን ያ የእግዚአብሔር ቃል ማለት እኔነት አለው ራሱ እግዚአብሔር እኮ ነው። ምክንያቱም ይኸውልሽ ቃልም ማን ነው ይላል? እግዚአብሔር ነበር። ስለዚህ እግዚአብሔር እኔነት አለው አይደለ? እግዚአብሔር እኔነት አለው። እግዚአብሔር ፈጣሪ ነው። እግዚአብሔር መለኮት ነው አይደለ? ስለዚህ ያው ቃል ራሱ ማን ነው? ራሱ እግዚአብሔር ነው አይደል? ይሄ ቃል እግዚአብሔር የእግዚአብሔር ቃል ወይም ቃል የተባለው እግዚአብሔር ምን ሆነ? ስጋ ሆነ፣ እንደኛ በእኛ መሀል አደረ ይላል። ከዛም ይላል ቃል ራሱ እኔነት ያለው ማለት ነው። በጎበዝ እኔነት አለው። ምክንያቱም ምን ተብሏል? በመጀመሪያ ምን ነበር ስለተባለ ቃል ነበር፣ መልሶ ደግሞ እግዚአብሔር ነበር። ምክንያቱም ነበር የተባለው ምንድን ነው? ራሱ እግዚአብሔር ነው። እግዚአብሔር የነበረ ነው አይደል? ይሄ ቃል ግን ታዲያ ማን ነው ስትይ፣ አሁን ቅድም ወልድን ያልኩበትን ላሳይሽ። ኦኬ ምን አለ ጌታችን ማን ነው? ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1:2 ላይ እዩ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነበር አይደል? በነቢያቱ ይናገር በብሉይ ኪዳን አይደል? ከዛ ግን ይላል ሁሉን ወራሽ ባደረገው ደግሞም ስታምቢልችን ዓለማትን በፈጠረበት በልጁ ይላል። በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማትን የፈጠረው በማን ነው አለ? በልጁ። ጎበዝ። ልጁ ማን ይባላል ስሙ? በፊት በስጋ የእግዚአብሔር ቃል ወይም አካላዊ ቃል ይባላል። የፈጠረበት ቃል ነው። ስለዚህ ልጁ የተባለው ቃል ነው ማለት ነው፣ ኢየሱስ ክርስቶስ ማለት ነው። በኋላ በስጋ ማርያም የተገለጠው የአብ ቃሉ የአብ ልጁ የተባለው ማን ነው ማለት ነው? ወልድ ነው ማለት ነው። ቃል ጎበዝ። ምክንያቱም ያው ዓለማትን ሁሉ በፈጠረበት በማን ይላል? በፈጠረበት በልጁ ማለት በቃል ማለት ነው። የፈጠረበት ቃል ስለሆነ በፈጠረበት ሲባል ይኸውልሽ የአብ ቃሉ ማን ስለሆነ ነው? ወልድ ራሱ አይደል? ስለዚህ ወልድ መሆኑን አላየሁም፣ ግን የፈጠረበት ልጁ በፈጠረበት ከተባለ የፈጠረው እኮ ልጁ ነው ቃሉ። ይኸው ዓለማት በፈጠረበት ልጁ ደግሞ ማን ነው? ወልድ የሚለው እንጃ አላየሁም እስካሁን። ቃል ነው እኮ ልጁ ማለት ነው። ልጁ የተባለው ማን ነው? የእግዚአብሔር ልጅ የተባለው ቃል ነው እኮ። ስለዚህ መጀመሪያ የተፈጠረበት ወልድ ምን ነው እኮ ልጁ የተባለው ነው። ግዕዝ እኮ ነው ባይዘ ወልድ ማለት ይኸውልሽ አቡ ማለት አባት ማለት ነው። አብ ማለት ግዕዝ ነው። እሺ ልጅ ማለት ወልድ ማለት ነው። አዎ ልጁ የተባለው ወልድ ነው። ኦኬ ምክንያቱም ይላል መሰለሽ። እሺ ደግሞ ይጨምርልሽ ዓለማትን በፈጠረበት በልጁ የሚለውን ያሻረን
ኦኬ እንግዲህ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህን እየተናገረ ያለው ማን ነው? ኢየሱስ ክርስቶስ አይደል? አባቴ ብሎ የሚጠራው ማንን ነው? እግዚአብሔር አብን አይደል? ቅድም አብ ወልድ መንፈስ ቅዱስ አላልኩሽም? አብ አባት ነው፣ ወልድ ልጅ ነው አላልኩሽም? አባት ቃሉ ነው አይደለ? ወልድ የሚባለው ልጁ የአብ ቃሉ የእግዚአብሔር ቃል ወልድ ነው ማለት ነው። ወይም አባት የሚለው ደግሞ አብን ነው። እግዚአብሔር አብን ማለት ነው። አዎ ደግሞ መንፈስ የእግዚአብሔር መንፈስ የሚለው ማንን ነው? መንፈስ ቅዱስ። ስለዚህ እግዚአብሔር ቃል እግዚአብሔር መንፈስ ቅዱስ ከተባለ እግዚአብሔር ሲል አብን ነው። የእግዚአብሔር ቃል በኋላ የተገለጠው በስጋ ማርያም የእግዚአብሔር መንፈስ ሲባል ደግሞ ማንን ነው? መንፈስ ቅዱስን። ገባሽ? ስለዚህ ምን አለ? ይኸው አብን ማን ብሎ ይጠራዋል? አባቴ ብሎ ይጠራዋል። ኦኬ አንድ ደግሞ ራሱ ምን እንዳለ ደግሞ ላሳይሽ። ራሱ ጌታ ምን አለ? አሁን የእግዚአብሔር መገለጠው ምንሽ ከዚህ አንጻር ነው። ገባሽ አይደል? እግዚአብሔር ራሱ እንዲገለጠልን ራሱ እንዲገለጠ ስንል ይኸው በሶስትነቱ ገልጦልናል እንላለን። የዮሐንስ ወንጌል ላይ ደግሞ ጌታ እንዲህ ብሎ ተናግሯል። የዮሐንስ ወንጌል ምን አለ መሰለሽ? ጌታ በዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 13 ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ችን በደንብ ስሚያት። ምዕራፍ 3 ቁጥር 13 ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ጌታ። ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም። ከምን ከወረደው በቀር ነው የሚለው? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም። እችን እንፍታት። ለምሳሌ ወደ ሰማይ ያረጉ የሉም? በህይወታቸው አሉ እኮ አይደል? እነ ኤልያስ አርገዋል አይደል? አይደል? እነ ኤልያስ አልሞቱም ታውቂያለሽ? ከነ ህይወታቸው የተወሰዱት አይደል? አርገዋል አይደል? እነሱ ከሰማይ ነው የወረዱት አይደሉም? ጎበስ። ከሰማይ ከወረደስ በቀር ወደ ሰማይ ወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ኢየሱስ ክርስቶስ የእግዚአብሔር ልጅም ይባላል፣ የሰው ልጅም ይባላል። የሰው ልጅ ለምን ተባለ? ከድንግል ማርያም ስለተወለደ አይደል? እዚህ ጋር አልገባኝ። ኢየሱስ ተወልዶ ነው እንጂ ከሰማይ ወርዶ አይደለም አይደል? ከሰማይ ከወረደው በቀር ሲል ምን ማለት ነው ታውቂያለሽ? አስቀድሞ በክብሩ ይኖር የነበረው በክብሩ ዙፋን በሰማይ ይኖር የነበረው ለማለት ነው። ስራ መጣባት መሰለኝ። እሺ ከሰማይ ከወረደው እዚህ ጋር ቆይ አንዴ፣ በኋላ ከምትደክም ልንገር። አሁን ለምሳሌ ከሰማይ ከወረዱ በቀር ሲል ኢየሱስ ወደ ምድር የመጣው በማርያም ነው አይደል? አዎ ከሰማይ የወረደ ነው። አዎ ሳርዬ፣ ከሰማይ ከወረደው በቀር ሲል ኦኬ፣ በምን እያለ እንደው ታውቂያለሽ? ከሰማይ ከወረደው በቀር ሲል እርሱ በክብሩ የነበረው ይመጣ ነበር ይላል አይደል እንዴ? ለምሳሌ ቅድም ዮሐንስ ወንጌል ስናነብ ወደ ዓለም ይመጣ ነበር አይደል የሚለው? በዓለሙ ነበር ወደ ዓለም ይመጣ ነበር አይደል የሚለው? ወደ ዓለም ከመምጣቱ በስጋ ማርያም ከመገለጡ በፊት የት ነበር እርሱ? በክብሩ በሰማይ ነበር አይደል? በሰማይ ነበር አይደል? በሰማይ በምድር ይሞላ ነው አይደል? ግን በስጋ ማርያም ከመገለጡ በፊት በምድር ላይ በስጋ ማርያም ወይም ሰው ሆና ታይቶ ነበር? አልታየም ነበር አይደል? ስለዚህ ከሰማይ ወረደ ሲል ያ እውነተኛው ብርሃን መምጣቱን ከክብሩ ዙፋን ወደኛ ዝቅ ማለቱን ወደ በትህትና ዝቅ ማለቱን ያሳያል። ገባሽ? ምክንያቱም መልሶ ምን አለ መሰለሽ፣ ይሄን እየተናገረ ያለው ጌታ በስጋ ተገልጦ በምድር ላይ እያስተማረ ነው አይደል? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አለና ከዛ ምን አለ? እርሱም በሰማይ የሚኖር የሰው ልጅ ነው አለ። አሁን የምኖረው የት ነው እያለ ነው? በሰማይም እየኖርክ ነው በምድርም አለው እያለ ነው። አይሹ ምክንያቱም በሰማይ የሚኖረው ነው የሚለው። በሰማይ የሚኖረው የሰው ልጅ ማለት ጌታ በሰማይም አለ
ምክንያቱም በቅድም ምን አለን ዮሐንስ ወንጌል ላይ ወደ ዓለም ከመምጣቱ በፊት በዓለም ነበር አይደል የተባለው። ልክ በስጋ ማርያም ሲመጣ ከሰማይም አልጎደለም ማለት ነው። ምክንያቱም የምናወራው ስለ አምላክ ነው፣ ስለ እግዚአብሔር አይደል የምናወራው። በስጋ ማርያም በምድር ላይ ሲኖር በሰማይም ደግሞ በምድርም በሙሉ የሞላ ስለሆነ በሰማይም ነበርኩ እያለ ነው ጌታ። ምክንያቱም ቅድም ምን አለን ወደ ምድር ከመምጣቱ በፊት ወደ ዓለም ከመምጣቱ በፊት በዓለሙ ነበር አይደል የተባባለው። በጣም ጥሩ። ወደ ዓለም ሲመጣ ግን ሰው ሆኖ አየ ነው አይደል? ቃል ስጋ ሲሆን ሰው ሆኖ በምድር ሆኖ ከሆነ ያስተማረው በሰማይ የሚኖረው የሰው ልጅ ነው ካለ በሰማይም አለው ማለት ነው። አዎ ለምን መሰለሽ ቅድም ምን አለን በዓለሙ ከመምጣቱ በፊት ዓለም ውስጥ ነበር አይደል የተባለው ቅድም። ምኑን ነው የሚያሳይሽ? መለኮት አይደለም እግዚአብሔር በሁሉ የሞላ ነው አይደል? በሁሉም ያለ ማለት ነው። በዓለም ሁሉ ያለ። ያ በዓለም ሁሉ ያለው በምን ተገለጠ? በሰው መልክ ተገለጠ አይደል? በሰው መልክ በመገለጡ ምድር ላይ ብቻ ነው ያለው? አይ በሰማይ የሚኖረው ሰው ይላል። ስለዚህ በሰማይ ይሄንን ደግሞ ራሱ ቅዱስ ጳውሎስን ብሎ አመጣልን መሰለሽ ፊልጵስዩስ ላይ። ለምንድን ነው እንደዚህ ሆነው ስትይ ፊልጵስዩስ ላይ በፊልጵስዩስ መልእክቱ አይ ቲንክ አራዘምኩ መሰለኝ መምህራኖች ወጡ። በጣም ይቅርታ እንግዲህ በጣም ሰዓት ከወሰድኩ እየገባሽ ነው አይደል? ግን በጣም አሪፍ። እሺ ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል፣ ይኸው በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ ያለው ክርስቶስን ነው አይደል? እርሱ አይደል በእግዚአብሔር መልክ ሲኖር ሳለ ይላል። በደንብ እርሱ በእግዚአብሔር መልክ ሲኖር ሳለ ምንድን ነው የሚያሳይሽ? የኖረ ነው። ማን ሆኖ? በእግዚአብሔር መልክ እግዚአብሔር ሆኖ ማለት ነው አይደል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ማለትና ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። መተካከል የሚለውን አንዴ መተካከል የሚለው እኩል እንደ እኩል ማለት ነው። ልክ ወደ ምድር እርሱ በስጋ ማርያም ሲገለጥ አይደለ? ይኸው እርሱ በእግዚአብሔር መልክ ይኖር ነበር አይደል? ከዛ መለኮቱ ነው ይኖር ነበር ማለት ነው። በቃ እግዚአብሔር ስትይ መለኮት አምላክ ፈጣሪ ንጉስ ያሽነው አይደል? ከዛ በኋላ ግን ደግሞ በባህሪው ዝቅ አደረገና ከኛ ጋር ሆነ አይደል? እሰሉን ጥያቄያችን ሲምፕል ነው። ጥያቄያችን ይሄኛው ተበረዛል ካልክ ካልተበረዘው ካልተነካከው ከንጹህ መጽሐፍ ይዘናና አሳይብ ከእስልምና ከመድ በፊት እንደመኖሩ ምን ከተበረዘ መጽሐፍ ጋር ምን ያደርጋል? ምን ጊዜ ላሳይ እኮ የኛ መጽሐፍ ተውና የኛ ተበረዘ ስላልክ ኦልሬዲ ውርቅ ስላደረከው ካልተበረዘው ይዘና ያንተ እስልምና ቋንጣ መጀመሪያ እኮ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ ነው? በቃ አንተ እኮ እሱ የማንም ቃል ይሁን ብራዘር፣ እሱ አይደለም ጥያቄያችን። እኔ ሰጣለሁ። አንተም እየመሰከርክ ነው እኮ እዚህ ጋር ዝም ስትል አይደለም እያልክ ነው። አዳምጥ እኮ አልኩህ እኮ እኔ ተሰምቻለሁ እኮ በቃ ተበረዛል ካለ ልክ አይደለም አልከኝ። ጣልከው። መልካም። ስለዚህ ካልተነካከው ከንጹህ መጽሐፍ ይዘና መጀመሪያ ይሄ መልስልኝ። የእግዚአብሔር ቃል ነው አይደል? ነው አይደል? ግን ጋይስ ኖርማል ነው ወይስ የሆነ ጭቅላት ችግር አለበት? አንዴ አጭር ጥያቄ ነው እኮ ነው አይደለም? ጥያቄው ስለ ስክሪፕቸር አይደለም። መጽሐፍ ቅዱስ የማንም ቃል ይሁን አዳምጥ። ቁርአን እኔ አሁን የአላህ ቃል ነው አይደለም? እነዛ የሚል መረጃ የለም። አዳምጥ። እሱን እኔ እሰጥሃለሁ። እሱ ትሰጠኛለህ በዛ ጊዜ በአንተ ጊዜ ትሰጠኛለህ። ስለዚህ በቃ እግዚአብሔር ቃል ካልሆነ ችግር የለም እኮ ካልሆነ ከሆነው ይዘናና አሳየን። በቃ መጽሐፍ ቅዱስ ውድቅ አደረከው አይደለ? ለመረጃ ቀርብ ማለት አይደለ? ግድ ካልቀረበ ምን አደከመ? ከሆነው ንጹህ ከሆነው ለምን አታመጣም? ቀላል እኮ ነው። ለምን ትደክማለህ? ካልሆነው ጋር ሆነ። ስለዚህ ካልተነካከው ጋር ከንጹህ መጽሐፍ ይዘህ መጥተህ ይኸው እዚህ ጋር ነበር ብለህ አሳይ። ለምን ጊዜ ትፈጃለህ? ለምን ሰው ጊዜም ተቀበለ? እየሰጠው ነው እኮ እኔ ነው አይደለም ከምትለው ቃል ጀርባ ልሰጥህ ነው። ገባ አይደለ? አንድ መጨረሻ ድል ስጥ ብራዘር። ብሎክን ማድረግ
ና ምን ፈራ? ቆይ መጽሐፍ ቅዱስ ለምን ፈራ? የእግዚአብሔር ቃል ነው ማለት ነው። ምን ፈራ እኮ ነው በለኝ። እሺ ነው በለኝ፣ ነው አንድ በለኝ። ክምር ድንጋይ የሚሰግድ ሰው እንዴት ተፈራለሁ? አዳምጥ። ነው በለኝ አንዴ። ነው ምን ፈራ? ነው እሱ በለኝ። አይደለም ፖይንቱ። የማንም ቃል ይሁን የሰውም ቃል ይሁን እሱ አይደለም ፖይንቱ። በቃ ንጹህ ለማከለ እኔ እሱን ነው እኮ የምልህ። በቃ ተግባባ ነው። በቃ አይሁን፣ በቃ አይሁን አልኩህ እኮ ተስማማ አይደለም ካል። ስለዚህ ይሄ ውድቅ ሆነ አይደለ? ውድቅ በሆነ መጽሐፍ ምን አድርገን የምትለው ልክ አይደለም ከምትለው መጽሐፍ ላይ ምን አድርገን የምትለው። ስለዚህ ከንጹህ መጽሐፍ አምጣን አሳየን። በቃ ውድቅ አድርገው አለ መጽሐፍ ውድቅ አድርገው ልክ አይደለም አልክ አይደለ? ተበርዟል አልክ አይደለ? ግድ በቃ እሺ መልካም በአንተ እይታ ሄደ ተበርዟል። ስለዚህ ካልተበረዘው አምጣና በዚህ ጋር ነበረ በዚህ ጊዜ ነበር ብለህ አሳይ። ትክክለኛው ካልተበረዘው መጽሐፍ ለማጣ እኔም ላሳየህ ነው እኮ አንተ ታምናለህ እንኳን አሳየና ካልተበረዘው መጽሐፍ ቆይ አልተበረዘም ብለህ ታምናለህ? ይበረዝ አይበረዝ እሱ አለም ፖይንቱ አይደለም። ካልተበረዘው መጽሐፍ አንተ ላይ እያወራን ነው እኮ ተበርዟል እያልኩ ነው። አንተ አልተበረዘም ትላለህ ወይ ነው? ስለሱ አይደለም ጥያቄያችን። ውይይታችን ስለ መጽሐፍ ቅዱስ መበረዝ አይደለም። ውይይታችን እስልምና ከማመኑ በፊት ይኖር አይኖር አይደለም ጥያቄያችን። መለስከኝ ወደኋላ። ስለዚህ መለስከኝ አሁን ደግሞ እኮ ይሄ መጽሐፍ ተበርዟል ብለህ ውድቅ ካረከው በኋላ መልሰህ ለመጽሐፍ ትወቅሰዋለህ። በቃ መጽሐፉን ተውና ካልተበረዘው መጽሐፍ አይደለም እየጠየቅኩ ነው እኮ ተበርዟል አልተበረዘም። አማርኛ ችግር አለ። ኧረ አውርጅ በእናትህ ይሄ ዘረማይ ተበርዟል አልተበረዘም። የመጨረሻ ቻንስ ነው የምሰጥ አብዱላ ጊዜ አንድ ጥያቄ እኮ ተበርዟል አልተበረዘም። እንደዚህ የምትችለው ምንም ማስረጃ የለህም እኮ በቃ አልተበረዘም በይና ገላጅ። ቁርአንህ እንኳን ይልክ አዳምጥ። አንተ ትናንት ያለ ቃል የምትለው መሐመድ መጥቶ የጻፈውን ቁርአን ይዘህ ነው አይደለ? ስለዚህ ያ ቁርአን ይሄ ነገረን ታሪክ ይዘህ አይደለም። ተበርዟል ስትል ያልተበረዘውን ማስረጃ አውጣና አሳየን። ሰውዬ ምን ሆነ ነው? ጨረሰን እኮ እዚህ ጋር አንድ ነገር ልጨምር። አንድ ዕቃ ነበረ። አንድ ዕቃ ስትገዛ ኦሪጂናል ምሳሌ አይደለም። እኔ አጭር ጥያቄ የጠየኩት መንገዱን አናርዝመው። አዳምጠኝ። አላረዝመውም። አንድ ዕቃ ትገዛለህ። አንድ ዕቃ ስትገዛት ኦሪጂናልና ኦሪጂናል ያለመሆኗን ኦሪጂናል ስታቅ ነው የምታውቃት እንጂ አታውቀውም። ስለዚህ የምንለው ያለን ኦሪጂናሉ እስኪ አሳየን። ፌክ ስትል ኦሪጂናል አለ። ወዴት ሄደ? ይሻላል እንደዚህ የሚጠየቀው ሌላ የሚያወራው ሌላ ማለት እኔ አላውቅም። የቋንቋ ችግር ይሁን አልገባኝም። ጋይስ ቀጥል። ኪንጎ ሀሳብን ጨርስ። ምክንያቱ እንዴት መስልሽ? ሳምፕሊንግ ወይ ኦሪጂናል ስትል የተማሩ ሰዎች የሚያደርጉ ይሄኛው ነው የምንለው። ኦሪጂናል ስትል አንድ አሜሪካ የተሰራች በካምፓኒው እንበለው በካምፓኒ የተሰራች አለች። አንድ ደግሞ የሆነ ኤዥያ ከተማ ደግሞ ፌክ የሰሯት ስልክ አለች። ስለዚህ እችን ኦሪጂናል ስልክ ካላወቅ ፌኳን አታውቃትም። ስለዚህ እችን ኦሪጂናል ስልክ አለችህ ወይ የለችህም እስኪ ያሳየን። ሲምፕል አዝታት እኮ ነው እንጂ አንተ ኦሪጂናል ሳታቅ እችን ኦሪጂናል አይደለችም ስትል ይገርማል። እንዴት ነው ኦሪጂናሉ ስትባል ላሳይህ ኦሪጂናል እንዳልሆነ ብለህ ስልኩን ብታሳየኝ እንዴት አድርገህ ታውቃለህ? ስለዚህ ይሄ ዝም ብሎ በመሰለኝ ነው የሚሄደው እያለው መሰለኝ እኔ ቴንክ ዩ። በነገራችን ላይ ጋይስ አሁን እኮ ብዙ ጊዜ ሙስሊሞች ሁልጊዜ አጀንዳ ማድረግ የሚፈልጉት የስክሪፕቸር መጠበቅ አለመጠበቅ ላይ ነው። እሱ ይሁን ችግር የለውም ያድርገው፣ ጥያቄያቸው በመፍት ነው። አሁን እኛ ፖይንታችን ማከራከሪያ ነጥባችን እስልምና ከአሁን በፊት ነበረ ወይ ሲባል ሁልጊዜ ስለ መጽሐፍ መበረዝ አለመበረዝ ሲያወሩ ግርም እንደሚለኝ እኔ በቃ መጽሐፉ ተበረዘ ካለ መጽሐፉ ምን ያደርጋቸው? በቃ መጽሐፉ ተበረዘ ከተባለ እኮ ይሄ መጽሐፍ እንደ መረጃ ጠቀመ እያሉ ነው አይደለ? ካልጠቀማቸው ካልተበረዘው መጽሐፍ በወቅቱ ከነበረው መጽሐፍ እያመጡ ማሳየት መቻል አለባቸው። እሺ ይሄ እኮ እነሱ መደበቂያቸው ነው፣ ራሳቸውን ሀይድ ለማድረግ ነው። መልስ ስለሌላቸው መጽሐፉን ማጣጣለሁ። መጽሐፍ ይበረዝ አይበረዝ እሱ አይደለም ፖይንታችን። ተበርዟል ብሎ የሚያምኑ ከሆነ መጽሐፍ ቅዱስን ለምን ይነኩታል? ሲጀምር በቃ ተበረዘ ከተባለ እኮ በቃ ተበረዘ። ስለዚህ ከነሱ ኦፕሽን ውጪ ነው የሚሆነው ማለት ነው። ከነሱ ምርጫ ወይ ደግሞ ከነሱ መረጃ እንደ መረጃ አድርጎ ለማቅረብ ውጪ ስለሚሆን ትተውት ካልተበረዘው መጽሐፍ ይኸው በዚህ ዘመን እስልምና ነበረ፣ ይሄ እንትና በዚህ ጊዜ ኮንፌስ አድርጎታል እስልምናውን እያለ እሱ ከንጹህ ብሎ ከሚቀበለው መጽሐፍ ማምጣት ነው። መጽሐፍን ኦልሬዲ ካልተቀበለው ለምን መጽሐፍ ላይ ጊዜያቸውን እንደሚገድሉ ግራ ነው የሚገባኝ። ብዙ ጊዜ ጊዜያቸው ትግደሉ፣ በቃ አለቀ። መጽሐፍ ተበርዟል አይደለ? መጽሐፍ ቅዱስ ኦኬ ተበርዟል። እሺ
ከተበረዘ እናንተ ካልተበረዘው መጽሐፍ እምነታችሁ ከድሮ ጀምሮ መኖሩን አሳዩ። ሲምፕል እንጂ መጥታችሁ ጊዜ አትግደሉ። ካልተበረዘ እናንተ ተጠብቋል ከምትሉ መጽሐፍ ይዛችሁ ነውና አሳዩ። ቀላል እኮ ነው። ቃሉን ሙሉ ተበረዘ ብትል ባትል ምንም የምትፈጥረው የምትቀይረው ነገርም የለም። አንተ ስላልክ ነው የሚበረዘውም፣ አንተ ስላልክ ነው የሚጠበቀው። ኤኒዌይስ ተበረዛል ካልክ መጽሐፍ ቅዱስ በቃ መጽሐፍ ቅዱስን ተወና ከሌላ መረጃ አምጣ። ልክ አይደለም። ምክንያቱም ሮላውት አድርገዋል ቀድመህ ልክ አይደለም ብለዋል። ልክ አይደለም ያልከውን መረጃ ደጋግም ልክ አይደለም ብትል ቀኑን ሙሉ ለአንተ መረጃ እኮ አይሆንም። ለአንተ መረጃ የሚሆኑ ማምጣት ነው ሌላ መረጃ። ይሄ ውድቅ ካረከው ማለት ነውና ቀጥሉ። አይ ቲንክ ሀሳቤ ግልጽ ይመስለኛል። ተበርዟል የሚሉት እኮ እኔ አንዳንዴ ምን እንደሚሉ አላውቅም። አንዳንዴ ዝም ብሎ ይለፈልፋሉ። ወይም አቋም የላቸው ወይም እንትን የላቸውም እና ባይዘዌ ይሄ የአመለካከቶች ያሉበትን አመለካከት ያሳያል። ተበርዟል። ከዛስ ከተበረዘ በኋላስ ጠላ ነው የበረዘው። መቼም እንደ ጠጅ ነው አትለኝም። ይሄ እኮ እያወራን ያለ ነው ስለ መጠጥ ምናምን አይደለም። ስለ ስክሪፕቹራል ወይም ስለ መጽሐፍ ስለ ቀደምት የነበሩት መጽሐፍቶች እያወራን ነው አይደለ? ስለ መበረዛቸው ደግሞ እንደ ተበረዘ አንተ ከራስ መጽሐፍ ማሳየት አለብህ። ተበረዟል ካለ የቱን ያልተበረዘው የቱን የተበረዘው ለይተህ ማወቅ አለብህ። ሲጀመር አላህ ራሱ ጠባቂ ነኝ አላለም እኮ ትላላችሁ። ስለ እንጅልና ስለ ተውራት አላህ ጠባቂ ካልሆነና ለዛ መስፈርት ካላስቀመጠ ሱዋት አላህ የቁርአን ጠባቂ ነኝ ብሎ ቃል በቃል ተናግሯል። አረብኛው እንደዛ ይላል። እኔ ዝም ብለህ ዘለ መጽሐፍ ቅዱስ ውስጥ የምትገባው ነገር እኮ ነው። ለራስ የምትከላከለው በምን በመጽሐፍ ቅዱስ። ቁርአንስ የኋላ ታሪክ የለውም። ኮርጆ ስላመጣ ነብይ ሰርቆ ስላመጣ ልብስ እንደሚሰርቅ ሁሉ መጽሐፍቶችን ሰርቆ ስላመጣ ታሪክ የለውም። ምንም ልታመጣ አችልም። ለዛ ነው ላሳይህ በራስ አፍ ተበርዟል እንደሆነ ላነጋግርህ። በራስ አፍ ትላለህ። በራስ አፍ ይሄ ነው ማስረጃዬ ነው ወይስ ገልጦ ማሳየት ነው? ገልጦ የተበረዘውና ያልተበረዘው አምጥቶ ማሳየት ነው። ጥያቄያችን ምንድነው? ቀደምት የነበሩ ነቢያቶች ወይም ከቁርአን በፊት እስልምና ስለመኖሩ ወይም አላህን ሰብከውታል ነው የኛ ጥያቄ። አዎ ከምን ከቁርአን በፊት ኦኬ። እንጂል የት ነው ያለው? አላውቅም። ተውራት አላውቅም። እናንተ ጋር ያለው መጽሐፍ ነው። እኛ ጋር ያለው መጽሐፍ ተውራት እና እንጂል እሱ ነው። ያንተ ሙፈሲሮች ያንተ ኡስታዞች ግን እሱ አይደለም አሉ። ተከራከር ካርክ እሺ ብለን ተቀበለልህ። የቱን ያልተበረዘው የቱን የተበረዘው ለይተህ አምጣለ። አይ እሱም በእናንተ ንግግር እንዲሁ ተበረዟል ብላችሁ እንድታምኑ ነው የምፈልገው። የህፃን ጨዋታ መች ጭንቅላታችሁ እንደሚሰለጥን አላውቅም። ሁሉ ጊዜ በቃ ይሄ ምን አይነት ሲጀመር አላህ ተብዬው ራሱ የለም። ታሪክ ነው፣ አፈ ታሪክ ነው። ነብይም ሌባ ነው፣ ሰርቆ ነው ያመጣው። በዛ ምክንያት ነው የአይሁዶች ሰለባ የሆነው። ምንም ታሪክ የለውም፣ ግን የሌብነት ታሪክ አለው። እንዴት እንደሰረቀ ታሪኩ ይናገራል። ታሪክ አለው ከተባለ በሴት በኩል ታሪክ አለው። የሴቶች መካመቻ እንዳለው ይሄ ታሪክ ይናገራል። እነዚህ አላችሁ። ስለ እውነት የሆነው ግን ስለ ድህነት ወይም ስለ ዘላለም ህይወት ግን ታሪክ የለም። ቀደምት ስለነበሩ ስለ ሙሳና ኢሳ የተባሉ ታሪክ የለም። ለእንደዚህ አይነት ግን ታሪክ ታመጣለህ። ያሌለውን እኮ አለ የሚሉትና የሚከራከሩት ነገርስ ያሌለውን ያልተጻፈውን ተጽፈዋል። የቱ ጋር እንደተጻፈ ራሱ አያውቁም። ቁርአን አይደለም ቁርአን ማስረጃ ሊሆን ይቅርና ቁርአን ራሱ ያለ ቃል መሆንን አታውቅም። አይደለም ሊሆን ይቅርና ማለት ነው። አይምሯችሁን አስፉ፣ ከአንድ ውስንነት እለፉ፣ አስፍታችሁ ተመልከቱ፣ አጥሩ ብለን ከቁርአን በፊት ብለን የምንነግራችሁ እነዛ መጽሐፍቶችን እንድትፈልጉ እያደረግናችሁ እንደሆነ አላወቃችሁ ማለት ነው። ወልሰ ተደበቀ ቁርአን ትወሸቃለህ። ምን አይነት ናቸው? ግቡና መልሱ። ማትመልሱ ከሆነ ከአቅማችሁ በላይ ከሆነ አትከራከር፣ ቁጭ ብለህ ተማር። ምን አይነት እንትን ናቸው ጋይስ? ሙስሊሞች ካሉ አስገቡ። አንድ ቁጥር ጻፉ ሙስሊሞች።
ሙስሊም ብቻ ነው የምንቀበለው ጋይስ። ኧረ እኔም እወጣለሁ አስፈላጊ ከሆነ ከገቡ ያ ትጂ ምን ይገባሉ እንደዚህ አንዱ ራሱ እንደዚህ ሲንቀጠቀጥ እያያችሁ ጭንቅላቱ ሲዞሩበት እምቢ ካላችሁ ታሪካችሁ ደግሞ የሌብነት ታሪክ ወይም መሐመድ የታሪክ ሌባ እንደሆነ ደግሞ ከፍተን እናያለን። ይሄ ታሪክ የተቀዳ እነዚህ ታሪኮች እስልምና እነ ሙሳ እነ ኢሳ ብሎ ያስቀመጡት ከተቀዱ ሌባ እንደሆነ ደግሞ ከዛ እናሳያለን። የማታመጡ ከሆነ እኛ ደግሞ እንገልጣለን። ሌባ ነብይ እየተከተለ በነገራችን ላይ ሀቢቢ ናልከ የሚገርመው ነገር የሙስሊሞች እምነት ሁሌ ያስቀኛል። እነሱ ቢያንስ የኛ ምን ያህል የእግዚአብሔር ቃል አለበት ብሎ ያምናሉ። መጽሐፍ ቅዱስ ተበርዞ ነው እንጂ አለበት ብሎ ሙስሊሞች ያምናሉ። አትሊስት እንበለውና ሲ50 ብሎ ያምናሉ ማለት ነው። እኛ ግን እነሱን የምናምነው ሙሉ 100% የእግዚአብሔር ቃል አይደለም ብለን የምናምነው። እነሱ ከኛ እኮ ሰማው ያምናሉ። እኔ ግርም ነው የሚለኝ። እኛ ግን የነሱ ማለት ነው ፉሊ አይደለም ውሸት ነው ብለን የምናምነው። የእኛና እናንተ ዲፍረንሳችን ነው ሙስሊሞች። ስለዚህ ጥያቄ ሲጠየቁ ሁሉ ጊዜ ስክሪፕቸር ስራ አትደበቁ። በዛ ከሆነ እኛም እኮ የእናንተ መጽሐፍ መካድ እንችላለን። መረጃ ቁርአን ስትሉ አይ በቃ ይሄ ነገር ላይ ለኔ መረጃ አሁንም ካላችሁ በቃ መረጃችሁ አይሆንም፣ በቃ ሙቭ ቀጥሉ፣ ሌላ መረጃ አምጡ። ቀኑ ቆማችሁ ይሄ እንዲህ ነው ዳግማችሁ ስላላችሁ ምንም የሚጨመርም የሚቀየርም ነገር የለም። ለእናንተ መልስም አይሆንም ማለት ነው። ጊዜያችሁ በማይሆን ነገር አታባክኑ ካላችሁ ግቡ። ቡና እየተቆላ ነው። ፋሚሊ ጋር ነገራችን ላይ ትላለህ እንትን እኮ ነው። ሰላም ጋይስ፣ መጀመሪያ ኤኒዌይ ሶሪ ኤርሊየር ኦን ዝም ብሎ ሲያዞረን ነበር፣ ግራ ገባኝ። አንድ ነገር ልንገራችሁ፣ እስልምና ከችን ቁርአንና ሐዲስ ውጪ ኤቪደንስ ቢኖረው ነበር ደስ ይለው ነበር፣ ግን ሊኖረው ደግሞ አይችልም። ራሱን አርኪኦሎጂካል ፋውንዲንግ ወይ ደግሞ አርኪኦሎጂካል ስንል ሊያደርጉ አይችሉም። ምክንያቱም ሳዑዲ አረቢያ አታፈቅድም። አንድ የሃይማኖት ወይ ደግሞ የእስልምና ሊያረጋግጡበት የምችሉ በችን ቁርአን ብቻ ነው። ቁርአን ደግሞ እንኳን ለነሱ ለምንም ነገር ፈርስት እንትን ልትሆን አችልም። ፈርስት ኤቪደንስ ፎር ኤግዛምፕል ስለ ኢየሱስ ክርስቶስ እምነትማ የሌላቸው ሲጽፉ ወደ ቁርአን ሂዶ አይደሉም የሚጽፉ። ፕራይሜሪ ሶርስ መጽሐፍ ቅዱስና በዛን ጊዜ ነበረ ነው። ስለዚህ ቁርአን የተኮረጀ ነው። ዳሴ ላይክ በቃ ኮፒ ያደረገው ነው። ትንሽ ከመጽሐፍ ቅዱስ ከጁዳይዝም ወስደዋል። ይሄ ከአባ መዞር ደግሞ ከአረቢያን ፔገን ወስደዋል አንዳንዱን። ስለዚህ ልክ እንደዚህ በየአይነቱ ትበሉ በየአይነቱ አላለም ጅስ ከዛም ከዚህም ከዛም። ስለዚህ ኤቪደንስ የለውም። ኮልት ነው የምትከተለው ብዬ ነው የማስበው ነው። ታንክ ዩ ጋይስ። ትላንትና የሆነ ልጅ ምን አይነት እንትና ጠየቀ ይመስል የሆነ ሱራ 81 ላይ ያለውን ማለት ነው 81:19 ምን አለ የነብዩ ንግግር ነው ምናምን ብሎ ሲጠይቁት ልጆች አይ አረበኛ ስለማታውቁ ነው እንጂ በአረበኛ አነጋገር ዘይቤው ቃልና ለቆል ምን ነበር እንዴት ነበር ያለው ረሳሁት። እንደዛ ሲሆን የአንድን ሰው ንግግር ወስዶ ሌላኛው ሰው ሲናገረው ይቀየራል። ለዛ ነው እንጂ ቃሉ ያላህ ነው አለ። ከዛ እሱን ሰምቼው ነበር እና በኋላ ላይ ደግሞ ምን አደረገ? እሺ ያን አለፉትና ወደ እንትን መጡ። ለምሳሌ ጂኒዎች የተናገሩትን አላህ ሲናገረው ያላህ አይሆንም አይደለም የነዛን ንግግር ስለተናገረው አላህ ላይ ስመጣበት ሳቀ ማለት ነው። ልጁ ራሱ ቅድም እንደዚህ ስታስረዳ ስለሰማሁ ለሰዎች ሲሆን ለምሳሌ ወደ ረሱል ይመጣል ንግግር የረሱል ንግግር ይሆናል እንጂ ቃሉ ያላህ ነው ብለን መልሳለን ነበረ። እንደገና ደግሞ አሁን እዚህ ጋር የሰዎችን አላህ ወስዶ ሲናገረው ያላህ ንግግር ይሆናል እንጂ ቃሉ ያላህ አይሆንም ስለው በቃ እኔ እውቀት የለኝም እንደዚህ አልመሰለኝም ነበር አለ እና አንዳንዴ በራሳቸው ራሱ ግራ ይገባቸዋል።
ኧረ በስመ አብ ዝምታችሁ ሲያስፈራ። ልጩባችሁ። ኮፒ ሊንክ አድርጉሽ። ተቸገርን እኮ ቲጂ እሺ ተቸገርን። የሚረዳን ሰው አጣን። ግራ ገባን። አንተና ደጀኔ ናችሁ የተቸገራችሁ። አዳም ሙስሊም የልጅ ሙስሊም ነው አይ ቲንክ ሙስሊም ካልሆነ ትወጣለህ። ሙስሊም ነህ አይደል? ኦኬ እኔ እኮ መልስ የላቸውም። በቃ ኪንጎ የምትለው ነገር አለ? እንትን ቢያመጡልን አሪፍ ነበር። ዝቡርና ኢንጂል ከየት ያምጡ? ጨነቃቸው እኮ እሱ። ዳስ ዘ ፖይንት። አንድ ነገር ፌክ ነው ልትል ከፈለግ you've got to have the original one ኮምፔር ማድረግ አለበት። ኦኬ ይሄ ኦሪጂናል ነው፣ ይሄ ፌክ ነው፣ ስለዚህ ክርስቲያን እንጂ ላንተን ቤዝ ለማድረግ እናንተ ፌክ ናችሁ የምትከተሉት ሳታውቀው ዌር ኢዝ ኦሪጂናል ቁርአን ትላለህ። ከዛ በኋላ this is fallacy። ይሄ ተረት ተረት ነው ለኔ። አባባሌን ገብተዋል። ስለዚህ ለረጅም ጊዜ ተጠይቆ ይሄ በዚህ ሀገር በሌላ where is the angel, where is the angel in Torah? No answer. ስለዚህ they don't have answer for that. ለነሱ መልስ ያላቸውም በቃ that's it, game over። ትሉ ጋይስ hello አደነዘዛቸው በውሸት። እኔ ካልገቡ ነው ጥያቄ ልጠይቅ። ለምሳሌ ማለት ነው ከርዕሱ ወጥቼ ነው የምጠይቀው። እኔ በውስጤ እኔ እኮ ሳስብ በጣም ነው የማስበው ታውቃለህ። እኔ አላስብ ብቻ እና ዝም ብዬ ሳስበው በጀነት ውስጥ በነበሩ ሰዓት አይደለ የነሱ አደም የተባረረው ጥፋት አጥፍቶ እና አሁንም ጀነት ውስጥ ሆነው ሲሄዱ ማለት ነው ጥፋት ካጠፉ ይባረራሉ ማለት ነው ወይስ ያ ህግ ተሽሯል? ይባረራሉ እንጂ ወደ ጀሃነም ፍርድ ከተሰጠ በኋላ ያ እዛ ፍርድ ከተሰጠ በኋላ እኮ ጀነት የሚያሉት እኮ እና ጀሃነም ያሉት እኮ እርስ በርስ እኮ ይገባሉ። አሁን ለምሳሌ ቲጂ አሁን ጀነት ውስጥ ያለች ሴት የለችም። ጀነት ውስጥ ያለች ሴት እና ጀሃነም ውስጥ ያሉት ሴቶች አሉ። ተፈርዶ ካለቀ በኋላ ምን ይላል? ጀነት ውስጥ የሴት እጥረት አለ ይላል። ስለዚህ ከጀሃነም ሴቶች ወደ ጀነት ይሄዳሉ። እነዚህ ቆንጆ ቆንጆ የነበሩ እዚህ ፕላኔት ምናምን ነገር የሚሉት ነገር ነው። እነሱ እንትን ናቸው፣ እነሱ ሆሮናይሎች ናቸው። ግን የሴት እጥረት አለ ማለት ፈልገው ነው ከጀነት ከጀሃነም መላሽ ሂጂ ቀላ ያሉት ካነሱ ከጀሃነም የሚወስደው ቲጂ ከጀሃነም ይወሰዳሉ። አንቺ ምን ሆነሻል? አንቺማ ባሪያ ነሽ። አንቺ ተመርጠሽ ማተወሰጅም ባሪያ ስለሆንሽ ፈካ ያሉት ትንሽ ከጀሃነም ይመረጣሉ። እጥረት ያጋጥማል። እኔ ነኝ ነው ምን ቅጥላሽ እኔ ቀይ ነኝ። ለአፍሪካዊ ይመረጣል። አስበሽዋል? ከጀሃነም ወደ ጀነት ጥሪ ሲደረግልሽ የሴት እጥረት አለ ተብሎ ማመልከቻ ሲጽፍ ከዛም በኋላ እኮ አንቺ እኮ እዛ እኮ አትቆይም። እዛ ትሄጂና ጀነት ትሄጂና የሚፈልገውን ነገር ሰውየው ካንቺ ላይ ካገኘ በኋላ ወደ ጀሃነም ትመለሻለሽ። ለአገልግሎት ነው ትጫወታለሽ። ግደለኝ አልመለስም እንዴ? ወደሽ ነው አላህ ያሳድሻል። እዛ ሽርጥ ለብሶ ነው አላህ ፍላጎቱ ቆይ የሰው ፍላጎት እኮ አይከለከልም። ያ ሰውዬ ከወደደኝስ ፍላጎት እኮ ያ ለጊዜያዊ ነው፣ ለጊዜያዊ ስሜት ነው። ይኸውልሽ አንተ ደግሞ አሁን ጥሩ ነገር አወራህ አበላሸው መልሰህ። አይ የምር ይገርሞኝ እኮ ነው። ታስበ እኛ አሁን ገነት መኖሪያችን አይደለም፣ ግን በእነሱ አንድ ነው ያለው፣ ጀነት ብቻ ነው ያለው። በዛን አዳም የተባረረው ከዛ ከጀነት ውስጥ ነው፣ ህግ ስለነበር ማለት ነው። አሁን ለምንድን ነው የሰው ልጅ ሞቶ ከተነሳ በኋላ ህግ አልባ የሆነው ጀነት? አስበዋል?
ህግ የለም። አሁን አምልኮት የለም። በዛን ሰዓት ህግ ስለነበረ ነው አትብላ የተባለው ህግ ስለበላ ተባረረ ብሎ ይላል። ኦኬ አሁን ያ ህግ የቱ ጋር ነው የተጣሰው? አላህ የቱ ጋር ነው ያንን ህግ ይሻርላቸው? እኔን ትወርጃለች ስል ራሱ ወረደ ሀቢብ። አላህ ጋ ናቸው። አላህ ጋ ነው። አሁን አላህ ለጊዜው አላህ ይጠቀምባቸዋል። ሀቢብ ተመለስ፣ ኪንጎም ተመለስ። ላይቭ ላይ ሆናችሁ ፖዝ አታድርጉ። ሄይ ጋይ ሶሪ፣ ስልክ ገብቶብኝ ስለነበረ ነው። ኢትስ ኦኬ ሶሪ። ወዴት ወደ ስራ ሀቢብም እንዳንተ ፖዝ አድርጎ ወደቀ። ኖ እኔን ፓውዝ አድርጌ ልመለስ ብዬ ነው ራሱ። ኢትስ ኦኬ ሶሪ። ጥያቄን መልስ አንተ። እንደውም በቃ ዛሬ እንደውም ጥያቄ ሁሉ ወደ አንተ። ምን ኦኬ what was the question? ካወቅኩት ምንድን ነው ጥያቄ? የበፊቱ ህግ ለምን ጠፋ አልኩህ። ጀነት ውስጥ የነበረው ህግ ለምን ተሻረ? ምክንያቱም በፊት ህግ ነበረ የሙስሊሞች ጀነት ውስጥ አደም የተሰጠው ህግ ስለነበረ ነው ህጉን ሲጥስ ወደ ምድር የተጣለው። አሁን ደግሞ የፈለጉትን ያማራቸውን በሙሉ ይበላሉ፣ ይጠጣሉ። የቱ ጋ ነው ያንን ህግ እንትን ያለላቸው? በምንድን ነው እንትን ህጉ የቀረላቸው? እንዴት አድርገው ነው? በምንድን ነው ያላ ያስቀረላቸው ያንን ህግ? ጀነት ውስጥ የነበረውን ህግ ቲጂ ይሄ እኮ አያዩትም። እንደዚህ እስልምና እንደዚህ እንደ ኦርጋናይዜሽን ነው። እንደዚህ የባለፈ የቀደምት ነቢያት እንደዚህ ብለዋል የሚሉ እኮ የቀደምት ነቢያት መጽሐፎቹ በመመለከት አይደለም፣ ቁርአናቸው የሚለው ነገር ነው። ስለዚህ ይሄ ሁሉም ሎጂካል ጥያቄ ብታመጨላቸው ለነሱ እንደ ጥያቄ ራሱን አይታሰብም። ምክንያቱም ኤቭሪቲንግ አሁን እችን እውነት ናት ብዬ ከሰጠው በተለይ ከ7 ዓመት 8 ዓመት ጭንቅላት እንደዚህ አድርጌ ሞልቼ ሌላ ነገር ልታይ አትችልም። ስለዚህ እነዚህ ነገሮች የነቢያት ህግ ራሱን ተሽረዋል እያሉሽ ይሄኛው ነገር ሊመልሱልሽ አይችሉም። እኔ ራሱን አዳር ይከብደኛል። ምክንያቱም እነሱ ኤቪደንሳቸው አንድ ብቻ ነው፣ ሌላ ነገር ላይ አይችሉም። ልክ እንደዚህ ፈረስ እንደዚህ አንተ እንደዚህ ነገር የምታደርግለት ወደዚህ ወደዛ እንዳይ እንደሱ ነገር ነው። ስለዚህ ይሄ ነገር ያዩታል ብዬ አላስብም። እኔን አልችለውም ልመልስልሽ። አይ እንደው ይገርመኛል አንዳንዴ ከንጽጽር ውጭ ሆኜ ራሱ ማለት ነው ዝም ብዬ ቀስ ብዬ ሳስበው ይገርመኛል። የሰው ልጅ እንዴት ነው ዝም ብሎ ራሱን አሞኝቶ ሰው ሊከተል የሚችለው? ምን አይነት እስልምና እውቀት ባይኖረው ተከታዮቹ ዝም ብለው ተከታዮች ነው ያሉት። እንደ ክርስትና አይነት ተከታይ ቢኖረው በነገራችን ላይ እስልምና ባዶ ነበር የሚቀረው። እኛ እኮ እንጠይቃለን፣ እናፋጥጣለን ምናምን፣ ግን ዝም ብለህ ስትከተል ግን በቃ ብሩክ አለ መሰለኝ። ብሩክ ልመልስልሽ እያለ ነው መሰለኝ። ልታስገቢው ትችያለሽ እሱ ከሆነ። አይ ክርስቲያን ነው ግን ግባ። ድምፅ ይሰማል? ሰላም ናችሁ? ሰላም ብሩክ እንዴት ነው? አይ ቁርአን ክፍል አለና እሱን ምናልባት ካነበበችው ብዬ ነው። አዳምን ያው ዝም ብሎ እንደወረደ ይናገርና ከገነት እንደተባረረ ግን ተጸጸተና አለቀሰ ይላል። አነባ ሰው ቀጥታ ምሬሃለሁ አለውና ማረው ነው የሚለው እንጂ በደፈናው ምንም ግልጽ አድርጎ የተናገረው ነገር የለም።
እንደቀጣውም አይናገርም። ግን ከፈለግሽው ሱራ 118 እስከ 122 ብታነቢው እዛ ላይ የሆነም የተወሰነ መረዳት ይኖርሻል ከእስልምናው ሳይድ ያለው። እሺ ቃለ ሆረናይ ነው ያሰማ። አይ እኔማ ለአንብብልሽ ወይም ሰላም ጋይስ እንዴት ናችሁ? ሰላም ሰላም። ሳሚ እንዴት ነህ? አለው ድና እግዚአብሔር ይመስገን። እስቲ የኡስታዝ ቃላሚን አንድ የሆነ ሪከርዲንግ ደርሶኛል። በደንብ አይሰማም የእሱ እንትን ያለው ግን ሪከርዲንግ ደርሶኛል። እስቲ በደንብ የሚሰማ ሪከርዲንግ ካላችሁ ስጡኝ። ዮሐንስ 1:1 ላይ ምንም የሚያውቀው ነገር የለም። አሁን ሪከርዲንግ ሰምቼ በደንብ አይሰማ ግን ሰማሁትና ምንም የሚያውቀው ነገር የለም። ጀለስ ቆይ እኔ አሁን ወይ ውይይት ጥሪ ያቀርብለታለሁ ወይም ደግሞ ሪስፖንስ ቪዲዮ ሰራለሁ። እናንተ ቫይራል ታወጣላችሁ። ምንም የሚያውቀው ነገር የለም። እስቲ በደንብ የሚሰማ ሪከርዲንግ ካላችሁ ስጡኝና መልስ ልስጠው። እኔ እንጃ። ማን ውይይት ነው ወይስ በራሱ ማብራሪያ? በራሱ የሰጠው ማብራሪያ በጣም በሚያስቅ ሁኔታ አንደኛ ኖሚኔቲቭ ኬስ ስለሆነ ሁሌ አስተምሮ ያሳያል። ራሰት ኖሚኔቲቭ ኬዝ መሆኑ ጄኔቲቭ ኬዝ መሆኑ ከአስተምሮ ጋር የሚያገናኘው ነገር የለም። ዳይሬክት ስፖክን ወርድ ሊሆንም ይችላል። ሁለተኛ ደግሞ ቴዎስ ተብሎ የሚጠራው ኢምፐርሰናል ነገሮች ነው ብሎ የሰጠው ምሳሌ ፐርሰኖችን ነው፣ ማይገናኝ ነገር ማለት ነው። ዮሐንስ 10:15-35 ላይ የእግዚአብሔር ቃል ይመጣላቸዋል አማልክት ብሎላቸዋል ይላል። ግን እነሱ ፐርሰን ናቸው። ኢምፐርሰናል ነገር ቴዎስ ተብሎ ተጠርቶ አያውቅም። ምንም ያውቀው ነገር የለም። ድረስ ሪከርዲንግ ካላችሁ ስጡኝ። በደንብ የሚሰማ ፈልጉና በውስጥ መስፈር ወይ በቴሌግራም አድርሱ። ምንም የተለየ ምግብ አላመጣም። ጋይስ እነ ውሂድ ያመጡትን ትንሽ ቀይሮ እንደውም በጣም በደከመ ሁኔታ ቀይሮ ነው ያመጣው። ቶታሊ በሰፈር እኮ ትጠላለህ። እኔ እውነት ስሰማው ማለት ነው። እስቲ ይግባ ኤቢዲሲ እናንተ ቤት መጥቼ በስርዓት እወያያለሁ። እናንተ ቤት ኤቢዲአይ እናንተ ቤት መጥቼ እወያያለሁ። ቲጂ ያው አንተ ታስታውሻለች፣ ትናንትም ተውራትና ኢንጅል አምጡ ብለናቸው አላመጡም። አሁንም ያው ሊያመጡ የሚችሉ አይመስለኝም። በእርግጥ ተውራትና ኢንጅል ብዙ ነገር ነበር እንዲያመጡ አይ ትናንት እንትን እያልናቸው ነበረ። በእርግጥ አይ መሰለሽ አንዳንድ የዋሆች ስላሉ እውነት ያለ ሊመስላቸው ስለሚችል ሙስሊሞች ያው ይሄ ነገር ሲነገር ሁለት ነገር ነው ያላቸው ቾይስ። ወይ አንዱን ኦሪጂናል የተባለውን ማምጣት ነው፣ ጀኒውን የሆነው ኦሪጂናል የሆነውን ዶኪመንት ማምጣት ነው፣ ወይ ደግሞ አለ የሚባለውን ማመን ነው። አሁን የለም ሲባል ወይም ተበርዟል በደፈናው መናገር እና አይ ደግሞ በክርስቲያኖች እጅ ያለው መጽሐፍ ቅዱስ ኢንጅል ወይም ተውራትም አይደለም ብሎ ደግሞ እንትን ማለት እሱ ለሌላ ሰርድ ኦፕሽን ነው። ግን አይቻልም አሁን እንደዛ ብሎ መከራከር አይቻልም። ምክንያቱም በእናንተ ዘንድ ያለውን ነው የሚለው። አየህ እስልምና ላይ እኮ ችግሩ በእናንተ ዘንድ ያለውን በእነሱ ዘንድ ያለውን የሚያረጋግጥ ነው የሚለው። ኢንፋክት ቁርአኑን ስትመለከቱት በፓስት ቴንስ አይደለም የሚናገረው፣ በፕሬዘንት ቴንስ ነው። በእናንተ ዘንድ የነበረውን አይልም፣ በእናንተ ዘንድ ያለውን። አሁን በመሐመድ ዘመን በእነሱ ዘንድ የነበረውን ነው የሚያረጋግጠው። አይ ማለት ከሌለ የለም ማለት እኮ ነው። ያው የእውነቱን ተናግሮ የመሹበት ማደር ነው። የለም ካሉማ እስልምና ይወድቃል። እንደዛ ሙታን አስነሳለሁ እንዳለው ሰውዬ አረ በላይ ከላለው እስልምና ራሱ እንደዛ ነው የሚሆነው። ብሩክ ሳሚ እንደዚህ ደግሞ ስታዩ ፎር ኤግዛምፕል እና ጋይስ አሁን ልወጣ ነው። አንዴ ኪንጊ ሪከርዲንግ ካላችሁ የኡስታዛሚን ዮሐንስ አንዳንዴ የሰጠው ሪከርዲንግ አሁን አለኝ። ሪከርዲንጉን በደንብ አይሰማም፣ ይቆራረጣል፣ ምን ይላል ምናምን በደንብ አይሰማም። እና እሱን ካላችሁ ስጡኝ። ጀለስ ምንም የሚያውቀው ነገር የለም። ጌታ ምስክሬን ምንም አንድ የሚያውቀው ነገር የለም ማለት ነው። ኢቭን የሰጠው ምሳሌ ቃል ንግግር ነው፣ ማንነት አይደለም ለማለት። አሁን ቃልም እግዚአብሔር ነበር ይላል አይደለ? እግዚአብሔር ተብሎ የሚጠራው ማንነት ነው። ንግግር እግዚአብሔር ተብሎ አይጠራም። እሱ ግን ምን ብሎ ሊከራከር ፈለገ? ማንነት ያልሆኑ ነገሮችም እኮ እግዚአብሔር ተብሎ ሊጠሩ ይችላሉ አለና ምንን ምሳሌ ቢጠቅስ ጥሩ ነው?
ዮሐንስ 10:35 ላይ አማልክት የመጣላቸውን የእግዚአብሔር ቃል የመጣላቸውን አማልክት አልኳችሁ ይላል የሚለውን ጠቀሰ ማለት ነው። ተመልከቱ፣ የእግዚአብሔር ቃል የመጣላቸው እኮ ማንነት ናቸው። እሱ ግን ቃል እግዚአብሔር ወይም ደግሞ ቴዎስ ተብሎ የሚጠራው ማንነት ያልሆነ ነገርም ቴዎስ ተብሎ ሊጠራ ይችላል ብሎ ማስረጃ የጠቀሰው ግን ማንነት የሆኑ አካላትን ነው። ሙግቱ ገባችሁ? ቃል ቴዎስ ስለተባለ ብቻ ፐርሰን አይደለም ማንነት አይደለም ብሎ ለመከራከር ፈለገና ለምሳሌ ፐርሰን ያልሆኑ ነገሮችም ቴዎስ ተብሎ ይጠራሉ ብሎ የጠቀሰው ግን ዮሐንስ 10:35 ነው። ዮሐንስ 10:35 ግን አማልክት የተባሉት ወይም ደግሞ ኤሎሂም የተባሉት ማንነቶች ናቸው እና ምንም የሚያውቀው ነገር የለም። ጀርስ ሙሉ ቪዲዮ ሰራላችኋለሁ፣ ችግር የለም። ሶ ሪከርዲንጉ ካላችሁ ስጡኝ፣ በደንብ የሚሰማ ሪከርዲንግ ካላችሁ በውስጥ መስመር ስጡኝ። አሁኑ ሬስፖንስ ቪዲዮ ሰራለታለሁ። እንደዛ ለማለት ነው። ቀጥሉ ጋይስ። ምንም የሚያውቀው ነገር የለም ጀለስ ሳሚ ይቅርታ በመሀል ገባሁ። እኔ አልገባኝም፣ አላየሁትም ቪዲዮውን እና ግልጽ አድርገው እስቲ ትንሽ። ይኸው ላስረዳሽ። ቴዎስ ማለት ይኸውላችሁ ቃልም እግዚአብሔር ነበር ይላል አይደለ? በግሪኩ ካይቴዎስ ኤን ሆሎጎስ ነው። እሱ ምንድነው እያለ ማለት ጌታ አይደል? ቆይ አንድ ታውስ አይደለም ቴዎስ። ላስረዳሽ በተቻለ መጠን ልታላቅቅ ለሞከርክ ነው ገብርኤል ያልኩ። ገብቷል? እኔ አሁን የማወራው ከአረብ ክርስቲያን ጋር ቢሆን በእንደዚህ አይነት ተራ ነገሮች አናወራም። ለምን መሰለ አዘይ እንደው ዘዴ የእነሱ መጽሐፍ አላህ በመጀመሪያ ሰማይና ምድርን ፈጠረ ብሎ ነው የሚጀምረው። መሰረታዊ በሆኑ ነገሮች ነው የምንነጋገረው እንጂ እንትና አይደለም እንትና አይደለም። ይሄ ኢቫንጀሊካሎች የሆነ ሰዓት ላይ የፈጠሩት በቃ ዴፊኒትሊ በመለኮታዊ አይደለማ ስላልሆነ እኮ ነው። አምላክነት አንድ አምላክ የገብርኤልን ምንነትንና ማን ነበር የጅብሪልን ኮምፔር ብናደርገው ለተለያዩ ናቸው። ለምን እንዋሻለን? ለምን እውነቱን አንናገርም? አንተ ገብርኤል ስም ስለአማረና መጽሐፍ ቅዱስ ስላለ ብቻ ለምን ትጠቀማለህ? ምኑ ላይ ነው የተለያዩበት? እስቲ የቱ ጋር ነው የተለያዩበት? ኦኬ እንቀጥል። መጽሐፍ ቅዱስ ላይ ለድንግል ማርያም ሲያበስራት ገብርኤል ምን ትወልጃለሽ ነው ያላት ታውቃለህ? ነገረኛው ስለ ባይብል አይደል የምትይው ነገሪ። አንደኛ ሉቃስ ምዕራፍ ቁጥር 28 ምዕራፍ 1 አንደኛ ሉቃስ ምዕራፍ 1 ቁጥር 28 እሺ ነው የሚለው ምንድነው? የምትወልደው ልጅ ምን ልጅ ተባለ ያላት? የምትወልደው ልጅ ምን ልጅ ተባለ? የምትወልደው ልጅ ቅዱስ የእግዚአብሔር ልጅ ያላለ ልክ ነብዩ ኢሳይያስ እንደተናገረው ቅዱስ የእግዚአብሔር ልጅ ነው ያላለ እዚህ ጋር ተናገረ። የምትወልደው እሺ አለ ቅዱስ የእግዚአብሔር ልጅ ብሎ ተናገረ። የምትወልደው እግዚአብሔር ልጅ ነው የተባለች። እሺ ሱራ አይ ቲንክ ሱራ 4 ቁጥር 46 ሱራ 19 ቁጥር 20 17 አካባቢ ስታነብ መርየም ትወልጃለሽ ብሎ ጅብሪል ያበሰራት ምናት ልጅ ነው እንዴ? ስለዚህ አንተ ልዩነት እኮ አይደለም። አዘይንዶፍ ዘዴ አብሳሪው ጅብሪልና ገብርኤል ነው። ግን የተናገሩት ነገር እነሱ ማተደረገ የተናገሩትን ነገር አዘይንዶፍ ዘዴ እኔም ማምነው ቁርአን ከሱ በፊት የነበሩ ነገሮች የተሳሳቱትን ነገር ለምን አንተ አድርሰህ ታርግልኝ? ቁርአን ላይ ምን ያህል ልጅ ትወልጃለች ተባለችው? ምክንያቱም ተናገር ተለያይኩ ነው 2% ያልተግባባንበት እኮ ርዕስ ያል ነበር እንዴ? ነገራችን ላይ ሙስሊሞች ጥያቄ ስትጠየቁ የሆነ ነገር ድርስ ማርክስ ሲፈልጉ እውነታው እንዲደበቅ ጥያቄ ፒውርሊ እና ይልሳይ ፒውርሊ ወደዛ ሄደ ጥያቄው እኮ መልስልኛ። ምን ያህል ልጅ ነው? ጅብሪል መጥቶ ያበሰረው ልጅና ጅብሪል መጥቶ ያበሰረው ልጅና ገብርኤል ያበሰረው ልጅ የተለያየ ነው። አንተ ያልከኝ አይገናኙም። እኔ ግን እያልኩ ያለሁት ሁለቱም አብሳሪ ናቸው ነው እያልኩ ያለሁት። ሁለቱም ቁርአን ላይም ያለው እዛም ያለው አብሳሪ ናቸው፣ ግን ያበሰሩበት መንገድ እና ያለው ነገር ይለያያል ካልከኝ ስለዛ ማድረግ እንችላለን። በነገራችን ላይ አቅ ነበር ይሄን ነገር ስናገር እንደማትጨርሰው። ለምን መጨረስ እንችልበታለን? ጨርሰው ታዲያ ምን ያህል ልጅ ነው የተወለደልሽ ያለው ጅብሪል ያበሰረው ነገር እንዴት ከገብርኤል ጋር እንደሆነ እናያለን። ቁርአን 4 ስንት ነው ያልከው? 4:46 ላይ እስከ 47 አካባቢ
ራሱን ቃል አስታወቅም እኮ ሰንበዲ ነው ጅብሪል ነው ያለው እንጂ ሲጀምር ቁርአን ውስጥ ራሱ በጣም ነገር እየደከመኝ ነው። አደረኩኝ 4:46 ላይ ምንም የለም። ሳይ እንደዛ የሚገልጽ ነገር የለም። አንብበው ብስራት ወይ 19 20 17 ጀምራ አንብበው። ምዕራፍ 19 ላይ ሱረቱ 19 ላይ ሊሆን ይችላል። ስለዚህ ምን አይነት መሰለህ 17 ላይ ሲናገር በቃ ሌላ ጊዜ ዲስከስ እናደርጋለን። ነጋብን እኮ ብራዘር፣ በቃ ይመቻችሁ። እሺ ግን ልንገርህ ትሄዳለህ። ትወልጃለሽ የተባለችው ራሱ ሁለቱ አንዳት ቢሆን ኖሮ እንዴት ዱዓ አደርግላችኋለሁ። ቀጥተኛው መንገድ አለ። እሺ ምን አልከኝ? እሺ አንድ ጥያቄ ጠይቀሽ። ጅብሪል መንፈስ ነው? መንፈስ ነው ጅብሪል? ጅብሪል መንፈስ ነው? ቅዱሱ መንፈስ ሷል። እሺ መረጃ አምጣ። ቅዱሱ መንፈስ ጅብሪል ነው የሚል ቅዱሱ መንፈስ ጅብሪል ነው የሚል መረጃ አምጣ። ጅብሪል ነው ማለት ቁርአን ላይ ያው መንፈስ ብሏል አላህ። ጅብሪል ነው እኮ ጅብሪል ነው ያልኩት ያለበት ማን አላህ? ይሄ በእርግጠኝነት ያው እንትን ስለዚህ ይህን ይዤልሽ ልምጣ። ነገ አሁን ኦልሬዲ ብከፍተው አገኘዋለሁ። ቁርአን ላይም አለ ሐዲስም አለ። ችግር የለም። ነገም ዝና ግን አንድ ነገር ልንገርህ፣ በእስልምና አስተምህሮ ውስጥ መላእክቶች መናፍስት ናቸው የሚል መረጃ የለም። መናፍስት መንፈስ ናቸው የሚል መረጃ የለም። መናፍስት ሲባል ያው ፕሉራል ሲሆን ነው የለም። ስለዚህ ምንድን ናቸው እያልከኝ ነው? እንትኖች መላእክቶች ከብርሃን ለምሳሌ በእስልምና አስተምህሮ የሆነ ቦታ ላይ ውዱ ያደርግና ብልቱ ላይ ውሃ እያፈሰሰ ለመሐመድ አሳይቶታል፣ እንዴት እንደ ውዱ እንደሚደረግ ብዙ። እኔ አሁን ኤግዛክትሊ ሐዲሱን ባላውቀውም ብዙን ነገር በተግባር ብዙ ነገር ያሳያቸው ጅብሪል ነው ያስተማራቸው። በክርስትና ደግሞ ጾታ የላቸውም የሚያወጣ መላእክቶች እንዴ። እሱ እኮ በሰው ተመስሎ ለምሳሌ ሐዲስ ጅብሪል ላይ እሱ ተመስሎ ምን ነው ያልነካው ሰው መስሎ ሲያስተምራቸው ሐዲሱ ተመስሎ እንዲያደርግ አይደለም ብልቱ ላይ ፈሰለ ነው እንጂ ማይ ፍሬንድ ጅብሪል በትክክለኛ ቁመናው አሳይቷቸዋል። ጅብሪልን ለረሱላችን ማለት ነው 600 ክንፍ ነው ያለው እና በጣም ግዙፍ ነው። እንዲህ ጾታ ምናምን የምትለው አይደለም። ግን እሳቸውን ለማስተማር በሰው ተመስሎ መጥቶ አስተምሯቸዋል። ገብቶሃል? ኦኬ። እሳቸውን ለማስተማር ጾታ የያዘ ነው እንዴ? በሰው የመመሰል እንትን አላቸው። በሰው ተመስሎ መጥቶ ለምሳሌ ስለ አርካኑል ኢስላም፣ አርካኑል ኢማን ምናምን ያስተማራቸውበት ሐዲስ ላይ አሁን እዛ ላይ ብታየው በሰው ተመስሎ መጥቶ ነው ያስተማራቸው። ቁጭ ብሎ አስተምሯቸው ስንት ሺህ ሰሃባ ባለበት መጥቶ አስተምሯቸው ሄዷል። ምንድን ነው የምትለኝ? የመጽሐፍ ቅዱሱ ገብርኤል የአንበሳን አፍ የዘጋ ነው። ምን የአንበሳን አፍ? እሺ የአንበሳን አፍ የዘጋ ነው እኮ ሊሆን ይችላል። የቁርአኑ ጅብሪል ደግሞ ውሻ ምስል ይፈራል አይደል? ምስል ያለበት ቤት አይገባም፣ ውሻ አይወድም። ብራዘር ሴት ልጅ ምስል ምናምን የራስ መጽሐፍ ላይ ተጽፏል። ለምን ዝም ብለሽ ማይሆን ትናንሽ ነገሮችን መሳብ እኮ አይጠቅም። ኖ አንድ ነገር አለ። ዴቪል ኢዝ ኢን ዘ ዲቴልስ ይባላል። ይመስል ነገር ነው እኮ በነገራችን ላይ አላቅም ስላልክ እኮ ነው። መናፍስት አሁን ለምሳሌ ሙሉ አሁን ሩሃል ቅዱስ ይባል አካል አለ በእስልምና ውስጥ። አሁን እናንተ እሱን ጅብሪል ብላችሁ ነው ፕሮዚዝ የምታደርጉት፣ ግን መረጃ የለም እንደዛ ጅብሪል የሚል ቁርአን ማመድም አላለም፣ ቁርአን አላለም ማመድም። ይኸውልሽ ቁርአን ማለት ነው። ቁርአን በተለያዩ ሴናሪዎች ውስጥ ለተለያዩ ሴናሪዎች በ23 ዓመት ውስጥ
ከፋፍሎ የወረደ መጽሐፍ ነው። ገብቷል። ቁርአንን ሜንሊ ያብራሩት ረሱላችን ዓለይሂ ሰላቱ ሰላም ናቸው። በቃላቸው ተናግረው በአንደበታቸው ደግሞ በተግባራቸው ያንን ነገር አድርገው ለሰዎች ተግባራዊ በሆነ መልኩ ቁርአንን ኖረውት ነው ያለፉት። ያንን ነገር ሱሐቦች ከሳቸው እንትን ላይ ወስደው ተርከውልናል። ገብቷል አይደል? ቁርአንን እነ አብዱላህ ብን አባስ እነ ኢብኑ መስዑድ ምናምን በቃ በደንብ ተፍሲሩን አብራርተውታል። ገብቷል አይደል? ግን ያንን ነገር ከየት ነው የተማሩት? እንዴት እንደወረደ ሰበበን ኑዙሉን፣ ከዛ ደግሞ ምን ማለት እንደሆነ የትኛው ሴናሪዮ ላይ እንደወረደ ኮንቴክስቱን ማለት ኮንቴክስቹዋሊ የትኛው ሴናሪዮ ላይ እንደወረደ በተግባር አይተውት ሀዲስ መቼ ነው የተጻፈው ይለኛል። በዛው ዘመን ነው። በማ ዘመን እንዴ? በቃ በዛው ሰሃቦቹ እያሉ ማለት ነው። በሰሃቦቹ ዘመን አይደለም። በእስልምና እምነት የመጀመሪያ የተጻፈ ሀዲስ ቡሃሪ ነው አይደለም? እሱ ራሱ የተጻፈው መሐመድ አይደለም። ላስተምርሽ፣ በቃ ሌላ ቀን ይጠቅምሻል። ለማንኛውም እስኪ አንድ ኮንቴምፖራሪ መጽሐፍ ኮንቴምፖራሪ የሆነ መጽሐፍ ነገር ለማመድ እሱ እያለ ይጻፋል ነው ማይ ፍሬንድ የለም። ነገራችን ሀዲስ አንድ መጽሐፍ መሐመድ በህይወት እያለ አይደለም ሀዲስ ቁርአን ራሱ ተጽፎ አላለቀም። መሐመድ በህይወት እያለ የሚል ቃል እኮ አልወጣኝም። ብራዘር አልሰማሁኝም። እንደ ያልኩሽ ሱሐቦቹ እያሉ ነው ያልኩሽ። መሐመድ ዓለይሂ ሰላቱ ሰላም እሳቸው ባሉበት ዘመን እሳቸው መጽሐፍና ማንበብ አይችሉም። የእሳቸው መኖርና አለመኖር ማተር አያደርግም። ያን ነገር ማተር የሚያደርገው ስለሳቸው አይደለም እንዴ? አዳምጪኛ። የመጀመሪያዎቹ ያንን ነገር በተግባር ያዩት አብረው የኖሩት አብረው ሪሳላውን መልእክቱን ያደረሱት ሱሐቦች አብሯቸው ያሉት ሰዎች ያንን ታሪክ አስተላልፈዋል። ገብተዋል አይደለ? ያ ማለት ምን ማለት ነው? እነሱ ያንን ነገር ሰሃቦቹ በህይወት እንዳሉ ከተጻፈ ሰሃቦቹ በህይወት እንዳሉ ከተጻፈ ለምንድን ነው ያ ሁሉ ሰንሰለት ኪለን ሲተናገረው እኔ ከባት ሰማው ከእንትን የሰማው እያለ ያ ሁሉ እና ቡረጋ ቢደርሱ በዛ ርቀት ሁሉ ማለት ወደ አንድ ነው የተሰበሰበው። ማይ ፍሬንድ ወደ አንድ ነው የተሰበሰበው። ለምሳሌ አይደለ ጁናል አንተ ታቆም ሶሪ፣ በጣም እንደዚህ ለማለት በጣም ይቅርታ። አዳምጠኛ አዳምጥ። እንደዚህ ብሎ የሚከራከር ሙስሊም የለም። እውነቱን ልንገርህ፣ ምናልባት አንተ ካላወቅ ዛሬ ስማ። ምን ብሎ የሚከራከር? ምናልባት ኢንቨስተር ይሆናል ከማታውቀው ነው። ምን ብሎ የሚከራከር? ይሄ ቁርአን ሀዲስ የተጻፈው በመሐመድ ጊዜ ነው ወይም ደግሞ በሰሃቦቹ ጊዜ ነው የሚል ሰው የለም። ማይ ፍሬንድ እኔ ይኸውልህ በሙሐመድ ዓለይሂ ሰላቱ ሰላም ጊዜ ነው አላልኩህም። እኔ ያልኩ ሰሃቦቹ ናቸው ይህን ነገር እንትን ያደረጉት። ያንን የያዙትን ማስታወሻ እየተከተላቸው ሀዲስ የሚዘግቡ ለምሳሌ አቡ ሁረይራ እየተከተለ ሀዲስ ነበረ እንትን የሚያደርገው ኮሌክት የሚያደርገው ገብቶሃል አይደለ? ግን እነዛ ሀዲሶች በመጽሐፍ ደረጃ ተሰብስበው ከተለያዩ እንትኖች እሱ ለምሳሌ አቡ ሁረይራ ሌላን ሰው እያስተማረ ያንን ነገር እያስተላለፈ ወደ አንድ መጽሐፍ ሆኖ የተጠረዙት እንዳልከው ቆየት ብሎ ነው። ሙስሊም ይቀድማል፣ ከዛ ቡኻሪ ያለ እያለ ይድላል። ምንድን ነው የምትለኝ? ዋናው ነገር ሳይንስም የሚገርምሽ እኛ ይሄንን የቤት ስራ አድርገው ከሀዲሳቶች መሀል ቀድሞ የተጻፈው የትኛው ነው? ወይም ደግሞ እንትን አንብብ፣ ፈትባሪ አንብብ። አስቃላሊ ነው የሚባል ሰው እያለ ፈቱል አንብብ። እሱ ገና ሂጀራ አስቃላሊ የሚባል ሰው እያለ እንትን ቡኻሪን እየተነተነ ሰው ነው። ኤክስፔል ያርግ ማለት ኢብን አጀር አስቀናኝ ቃችን 5% ምናምን ቻርጅ ልዝና አንድ መልዕክት ግን አስተላልፍልሽ። አንድ ነገር ልንገርህ፣ ይኸው መረጃ ለሰጠህ እኮ ነው። መግቢያው ላይ ቡኻሪ ይባል ሀዲስ እንዴት ተሰበሰበ፣ መቼ ተሰበሰበ የሚለው ነው እኮ ትክክል ነህ። የቡኻሪን ሸርህ ያደረጉት ኢብኑ ሀጀር አልአስቀላኒ ናቸው። አውቀዋለሁ ማይ ፍሬንድ። እኔ እያልኩ ያለሁት አንድ የምመክርህ ነገር እዚህ ንጽጽሩ ዓለም ላይ እስካለህ ድረስ የሀዲሶቹንም ምናምን ሰፋ አድርገህ ከተለያዩ እናንተ ከምትመርጧቸው እንደዚህ ጦሃራ አካባቢ ማለት ንጽህና አካባቢ ምናምን የሆነ ነገር የምትፈልግባቸው አካባቢዎች ብቻ ሳይሆን
በስፋት ነገሩን ብታየው ለህይወትህም ይጠቅማል እና ቺን ለማለት ያህል ነው። መልካም አዳር ይሆንላችሁ እና ደግሞ እንደዚህ በቃ በስነ ስርዓት ስታወሩ ደስ ይላል እና አሪፍ ነው። ጥሩ ውይይት ነው። መልካም አዳር። እናመሰግናለን። አትጠፋ፣ ሌላ ጊዜ ብቅ በል። ይመቻችሁ። እሺ እመጣለሁ። ቻው። ኦኬ ሄኖክ ግን አለክ? ሄኖክ አለክ? አይ ቲንክ ኮሜንት ሴክሽኑ ዘግተን እንተኛ መሰለኝ። በቃ ደህና ደሩ። ኦኬ ለህይወት ችግር የለም። በቃ ደህና ደሩ ሁላችሁም። ፒተር ሪቦርድ ተው ስማኝ ሀገሬ ጆ ግን የለም። በዛ ተኛ በጌታ ስም ያ ቴንክ ዩ። ጉድ ናይት